በሰባተኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች በያዙት የፖሊሲ አማራጭ ዙሪያ ለመሞገት በፋና መድረክ ተገኝቷል። ለዚህኛው ሳምንት የቱሪዝም ፖሊሲን በመከራከሪያ አጀንዳነት የያዘው ፋና መድረክ በተጠቀሰው ርዕሰ ጉዳይ ላይ 3 ተፎካካሪ ፓርቲዎችን አከራክሯል። ገዢው ፓርቲ የቱሪዝም ዘርፉን ለማልማት የሄደበት ርቀትን ያስታወሰው ትብብር ለኢትዮጵያ አንድነት ከቱሪዝሙ ይልቅ መቅደም የሚገባቸው ጉዳዮች ነበሩ ሲል በመድረኩ ሞግቷል። እኛ ተቃውማችን ምንድነው? ህዝብ ላይ ወይም ማህበረሰብ ላይ ወይም ግለሰብ ላይ ቅድሚያ ሰጠን ዜጎቻችን ላይ እንሰራለን። የመንግስት ዋና ተቀዳሚ ተግባሩና ኃላፊነቱ የማህበረሰቡን ወይም የግለሰቦችን ደህንነት በመጀመሪያ ደረጃ የቅድሚያ ሰጥቶ ማረጋገጥ አለበት ብለን እናምናለን። የቅድሚያ ሰጠን የምንሰራው የኑሮ ሁኔታ ማስተካከል መቻል አለብን። የመጠለያ የምግብ እና ሌሎችም አቅርቦቶች የተሟሉለት መሆን አለበት። ሌላኛው የመድረኩ ተከራካሪ ነጻነትና እኩልነት ፓርቲ በበኩሉም ገዢው ብልጽግና የመዳረሻ ልማት ላይ የከወናቸው ስራዎች በበጎ የሚነሱ መሆናቸውን በመጥቀስ በጠቅላላ ምርጫው የህዝብ ይሁንታ ከተቸረውና መንግስት የመመስረት ድምጽ ካገኘ ሂደቱን በስፋት እንደሚያጠናክረው አቋሙን አንጸባርቋል። እናስቀጥላለን በተሻለ ጥራት ባለው መልኩ በስፋት ባለው መልኩ። ስለዚህ በሁለታችሁ መካከል ያለው ልዩነት የመጨረስ በፍጥነት የመጨረስና ያለመጨረስ ነው እንጂ መሰረታዊ ፖሊሲ ልዩነት ሊኖረን አይገባም። በሚሰሩ ስራዎች ላይ ወይም ደግሞ ባሉን ሐሳቦቻችን ላይ በእያንዳንዱ ጉዳይ ላይ ልዩነት ሊኖረን አይገባም። ገዢው ብልጽግና ፓርቲ በተለያዩ ምዕራፎች የተተገበሩት የገበታ ፕሮጀክቶች የሀገርን ገጽታ ከመገንባት ባለፈ ለበርካቶች የስራ ዕድል በመፍጠሩ አይተኬ ሚና አላቸው ብሎ ያምናል። በዚህም በዓለም አቀፍ መድረክ የሀገርን ክብርና ልዕልና ከፍ ያደረጉ ናቸው በሚልም በክርክር መድረኩ አንስቷል። ለሀገራችን በዓለም የቱሪዝም ካርታ ውስጥ የነበራት የውድድር ቦታ ወደ ኋላ የነበረ ሲሆን በአሁኑ ሰዓት ግን ግንባር ቀደም ዓለም አቀፍ ተወዳዳሪ በአፍሪካ ተምሳሌት መሆን የምትችል የቱሪዝም ማዕከል ለማድረግ ከፍተኛ ጠቀሜታ አግኝተንበታል። እንደምታውቁት ባለፈው ዓመት ብቻ ከ150 በላይ ዓለም አቀፍ ኩነቶች በአገራችን አይደለም በአፍሪካ ሆኖ በማያውቅ ደረጃ ማስተናገድ ችለናል። ይህን ውጤት ለማምጣት የገበታ ፕሮጀክቶች ከፍተኛ ፋይዳ አላቸው። የቱሪዝሙን ዘርፍ እምቅ አቅም አልምቶ ለሀገር ምጣኔ ሀብት ትልቁን ድርሻ እንዲወጣና ለበርካቶች የስራ ዕድል አማራጭ እንዲሆን ትኩረት ሰጥተው እንደሚሰሩ የዕለቱ ተከራካሪ ፓርቲዎች አማራጭ ሀሳባቸውን አንስቷል። ትብብር ለኢትዮጵያ አንድነት መሰረተ ልማቶችን ከማስፋፋት ባለፈ በመዳረሻ ልማቱ ላይ ንቁ ተሳትፎ አደርጋለሁ ሲል፣ ነጻነትና እኩልነት ፓርቲ በአንጻሩ የግሉን ዘርፍ በማሳተፍ የዘርፉን አበርክቶ አሳድጋለሁ ሲል መከራከሪያ ሀሳቡን አንስቷል። እኛ መንግስቱን ብንመረጥ ዘርፈ ብዙ የሆኑ መሰረተ ልማቶችን እናስፋፋለን። የተለያዩ መሟላት ያለባቸውን ነገሮች እናሟላለን። ምክንያቱም ከውጭም ከሀገር ውስጥም የተለያዩ የቱሪስት መስህቦችን የሚጎበኙ ሰዎች ተዘውዝረው ጎብኝተው በቂ የሆነ የውጭ ምንዛሬም ገቢም እንድናገኝ ለማድረግ ያን ስራ በተጠናከረ መንገድ እንሰራለን ማለት ነው። ስለዚህ ያንን ነው የምናደርገው ማለት ነው። ለግሉ ባለሀብት አብዛኛውን ስራ በግሉ ባለሀብት ሊሰሩ የሚችሉ ስራዎችን እንዲሰሩ እናደርጋለን ማለት ነው። ይህ ሲሆን ደግሞ በቱሪዝም ስራዎች ላይ በቱሪስት መስህቦቻችን ላይ የግል ባለሀብቱ እንዲበረታታ እናደርጋለን። እንደ መንግስት ግን የሚኖረን ሚና የህግ ማዕቀፎችን፣ ፖሊሲዎችን የሚያስፈልጉ የቴክኖሎጂ እና ለግል ባለሀብቱ የማበረታቻ ስራዎችን እንዘረጋለን። በመዳረሻ ልማቶች ላይ ብልጽግና ፓርቲ እንደ መንግስት ከሚናው ውጪም ተሳትፎ በማድረግ ላይ ይገኛል የሚሉ ሀሳቦች መኖራቸውን ያስታውሰው ፓርቲውም አሁን እየተካሄደበት ያለው ሂደት አብነት ለመሆን መንገድም ለማሳየት ነው ሲል መከራከሪያውን አቅርቧል። ክፍተት ያለባቸውን የመሙላት ሰርቶ ማሳያ ስራዎችን ነው እየሰራ ያለው። እንዳንሳሳት ባለፉት ዓመታት መንግስት የግሉን ዘርፍ ለመደገፍ የኢንቨስትመንት ማበረታቻ የፋይናንስ አቅርቦት ተሽከርካሪን ጨምሮ ለቱሪስቶችና ለሰራተኞቻቸው ማመላለሻ ከቀረጽ ነፃ እንዲያስገቡ ድጋፍ ያደርጋል። መንግስት የግሉ ዘርፍ እንዲበረታታ የግሉ ዘርፍ መንግስት የሚመራው የግሉ ዘርፍ የሚያሽከረክረው ሴክተር ነው ብሎ የሚያምነው የግሉ ዘርፍ እየተሻማነ ያለው ነው የብዙዎች ጥያቄ። መሰረታዊ ስህተት ነው።